አይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ሁሉ ሰላም? ደህና ነኝ። ስምክ ማን ነው? ትክክለኛ ስምክ? ሱራፌል። ሱራፌል። እንዴት ነህ ሱራ? አለሁማ። ሁሉ ሰላም? ደህና ነኝ። በጣም ጎበዝ ነህ። በጣም ጠንካራ ነህ። እሺማ፣ እሺ፣ አመሰግናለሁ። እዚህ ጋር የተሰባሰበው ሁሉም 5500 ሰው ገስት ላይ ያሉት እህት ወንድሞችም የተሰባሰብ ነው። ትላንትና በለቀቀው ቪዲዮ ትንሽ እኛም ያንተ ስሜት ስለተጋባብን ለዛ ብለን የጠራንክ ሌላ ስሜት እንዳይሰማክ እሺ። እና እዛ መድረክ ላይ ስላልተሸለምክ እዛ መድረክ የዝነኞች መድረክ ነው። እንዳንተ አይነት ሰዎች አይወዱም እዛ ቦታ ላይ እሺ። ለዛ ነው እሺ። እና እናንተን አሁን ሰፖርት ልናደርግ 1 ሚሊዮን እንድትገባ እንደገና ደግሞ ጎበዝ እንድትሆን እንድትጠነክር ነገ ከነሱ በላይ እዛ ጋር ከነበሩት በላይ ዳቦ ባጣ ህዝብ ላይ የ1 ሚሊዮን ልብስ ገዛን 500,000 ብር ገዛን ሲሉ የነበሩ ከነሱ አንተ እንደምትበልጥ እንደምንወድ ልንነግርክ ነው። እዚህ ገስት ላይ የሚያሉ እሺማ በተራጀለና ቴንክ ዩ። እና ደግሞ ጥያቄም ስላለን ነው ገስት ላይ ያሉ ስላንተ ጉብዝና የሚሉህን ነገር ይበሉህና ከዛ ጥያቄ ስላለን ጥያቄውን እኔ አሁን ኦኬ ፓስታን ደውዬ አናግሬያለሁና ስለሱም ልጠይቅ ስለፈለኩኝ ነው። ገስት ላይ ያላችሁ አውሩ ትንሽና ከዛ ወደ ጥያቄያችን እንገባለን። ድብ ያወራ በጀበራ ጆከር ያወራ ወይ ሰላም ነው አባቴ ጆከር አለ። ቻሌንጁ ማን ነው የሰጠህ ለአንተ? ኦኬ ፓስታ ነው የሰጠህ? ኦኬ ፓስታ መጀመሪያ ለእኔ ነው ነበረ ቻሌንጁን የሰጡኛው። ኦኬ ፓስታ ራሱ ድርጅቱ ነው አይደል የሰጠህ? አዎ መተው ራሳቸው ነው ቻሌንጁን። ለአንተ ብቻ ነው ወይስ ለ5 ለ6 ቲክታከሮች ሰጥተዋል? ለሌላ ሰው ለማን ሰጥተዋል? እኔ ጋር ነው እንትን ደርቆ ይቀር። ግን እኔ መተው ያሉኝ ቪዲዮ ስራ የሆነ ዘፈን የሚሰራበት ነገር ዘፈን የሚሰራበት ነገር የሆነ ቪዲዮ ስራ በዛ ቪዲዮ 500 ሰው ከሰራበት ያው አንተ አሸናፊ ትሆናለህ ነበር ያሉኝና እኔ ግዴታዬን ተወጥቻለሁና ከአንድ አምስቱም እኔ ያለ መግባቴ ነው በቃ ዘጋ። ኦኬ ያንን ያሉ ራሱ ድርጅቱ ነው ላንተ የሰጠህ ራሱ ድርጅቱ ነው። አሁን እኮ ድርጅቱን ስንደውልለት አንተ ከመምጣትህ በፊት የድርጅቱን ቁጥር ተቀብለን ስንደውልለት እኔ የሰጠሁት ለምንድን ለመኮረኒ ነው ያለሽ? ለቁርንፍድ ለሚባለው ካምፓኒ ለድርጅቱ የሰጠሁት ቁርንፍድ ካምፓኒ ደግሞ ቀጥታ እናንተን እንዳገኛችሁ ነው ለኔ ነገረኝ እኮ። መተው ብቻ ድርጅቱ ነው መተው ያዋሩኝ እኔን እንደዚህ ነው ያሉኝ። በቃ ለአንተ ማስታወቂያ ለሰራህበት ክፍያ ፈጽመዋል? ኧረ አልፈጸሙም። አይ መሲ አሁን ለሱም ሌላ ነገር አሁን እንደዚህ አይነት ድርጅቶችን ስንነካ እነሱ በገንዘብ ኃይል ምናምን ልጁን ደግሞ ሌላ ነገር እንዳናስደርገው በገንዘብ ስለሆነ ሁሉም ነገር ፎሎ አድርጉት። ከሱ አንተ ጋር የሰሩት ያንተን ያክል ቪው አላቸው መድረክ ላይ ይወጡ። ጆከር ያለው የኔ ነው። ጆከር አሁን ከነሱ ከቅርብ ሰው አሁን በስልክ አውርተን ነበር። ምንድነው ያሉት? ኦኬ ፓስታ የሰጠው ለአዘጋጆች ነው እንትኑም ማለት ነው ቻሌንጅ ለፕሮግራም አዘጋጆች ማለት ነው። አሁን እያለ ያለው ኦኬ ፓስታ ጥፋቱ የሱ ሳይሆን አዘጋጆቹ ናቸው። ገብቷል አይደለ? አሁን የኛ ጥያቄ ኦኬ ፓስታን እሱ አጥፍታል ሳይሆን በሱ ድርጅት ነው። ይሄ ልጅ በራሱ እሱ ቪው በበለጠ በልጦ ያላገኘው የሱን ድርጅት አስተዋውቆ ነው። አጥፍቷል ሳይሆን እነዛ አዘጋጆች ለምን እንደዚህ እንዳደረጉ መጠየቅ አለበት በድርጅቱ ስም ማለት ነው። ድርጅቱ ራሱ እኛ ድርጅቱ ምንም አላጠፋም። እውነት ለማውራት እሱ ቻሌንጅ ሰጠ በቪው ለበለጠ ሰው
እንዲሸለሙ ነው ለዛ ድርጅት ለዛ አዘጋጆች የሰጠ ማለት ነው። አዘጋጆቹ ደግሞ በምክንያት እንደሆነ ባናቅም እሱ በሚበልጣው ሌላ ሰው ሽልማቱን ለሌላ ሰው ሰጥተዋል ማለት ነው። ሶ ምንድነው ለምንድነው እንደዚህ ሊያደርጉት የቻሉ አዘጋጆቹ? በቃ ይሄን ነው እኛ ጥያቄያችን። ስለዚህ መጠየቅ ያለበት ኦኬ ፓስታ አሁን መጠየቅ አለበት ድርጅቱ የልጅ ለምን እሱ በቪው በልጧል አደባባይ ላይ ማንም ይሁን ማንኛችንም አሁን እዛ ጋር ለብሰው የወጣችሁ በአጠቃላይ ነው እውነቱን ነው ጌመር ናችሁ እኛ ጋር ነው የምትሉት ምንም የሚመጣ ጉዳይ የለም የምታመጡት ጉዳይ የለም እንደሌላው አልሸማቀቅ ድርጅት ነው ልብስ ያ1 ሚሊዮን ለበሳችሁ ምን ለበሳችሁ ድርጅቱ ወደፊት እንዲመጣ የድርጅቱን ልብስ እየለበሳችሁ ነው የመጣ ድርጅት ያበረከተላችሁ ይሄ ልጅም እንደናንተ የድርጅቱን እንደዛ አይነት ልብስ ዲዛይነር የተለያየ ዲዛይነር ነው ያንን ለብሶ ተሸልሞ አደባባይ ላይ መውጣት አላ ይችላል ነገር እናንተ በዛ ተላለጣችሁ ግን ማንኛችሁም ዙራችሁ አላያችሁት ከገመሮች ደግሞ ከናንተ ተቃውሞ ምናስነሳ ልክ በዛ ልክ አደባባይ ላይ አልክሶ ሲሄድ እኔ አላውቀውም ፎሎይም አይደለም ግን ቪዲዮውን ሳይ ተሰማኝ ያምን ብላችሁ ለምን ሳልጠይቃችሁ እናንተ ስትላንት ከዚህ ተነስታችሁ አይደለ ዛሬ ዱባይ እንትና የተለያየ ሀገር መዞር ያዛችሁ በጊፍት ብር ነው ምንም እንትን የለው ስለዚህ መጠየቅ አለበት ድርጅቱ እንዲጠይቅ እንዳድርግለት ማግኘት ያለበትን ነገር ያለ ፎሎ አድርጉት እዚህ ያላችሁ ፎሎ አድርጉ በተረፈ በቤቱ በኋላ ይገባል ያለውን ነገር እንደነሱ ቁጭ ብሎ 5000 6000 ሰው ይዞ መጫወት ይችላል አለቀ እኔ ለሐቅ ነው የምንቆም አቅሻለሁ አቃል የእናቴ ልጅ ብትሆን ችግር የለም አሁን ፎሎ የምታረጉትም አድርጉ እንዲሁም ደግሞ የምትረዱት ካላችሁ በጊፍትም በምንም እርዱት በጣም ነው ትናንትና የተሰማን ሁላችንም ማለት ነው ኦኬ ፓስታ እየመጡ ነው እመጣለሁኝ ለህዝቡ ማብራሪያ ሰጣለሁ ብሏል ችግር የለም እነሱም ለልጁ ጥሩ ነገር ነው ያሉት እሱም ልጁም ደግሞ ኦኬ ፓስታን ሳይሆን ቅሬታ እያቀረበ ያለው አዘጋጆቹ ላይ ነው አዋርዱን ያዘጋጃችሁት ሰዎች ላይ ነው እሺ ከዛው ግን ጋይስ ፎሎ አርጉት የሆነ ነገር ጊፍት ስጡ ሰፖርት አርጉት ማጣት ትችላለህ አይደል በዚህ በገባው አካውንት ወድበት ትችላለህ ኦኬ ሌላ ከታይ ሐቅ ነው ለሐቅ ነው እየተናገረ ልጁን የምትሉት የአዲስ አበባ ልጅ ምን ይሆናል ሐቁን ይዞ ነው እየተናገረ ምንድነው የምታሽቃብጥ ሁሌ በቃ ምን እየተፈራ ሄዳል ማልቀስ አለበት እኛ ባለንበት በሚዲያ ላይ እንኳን ሐቅ መናገር አለበት ምድር ላይ ያለው ባንቺ እስቲ እና ሃሽታግ እና ሚዲያ ሐቅ መናገር አለ ብሉት ነገር ካለ በሉት ልጁ መስዬ የኔ እንኳን ማለት የምፈልገው እዚህ ጋር አሁን 7000 ሰው አለ እዚሁ እንዳሉ ሁሉም ባሉበት ፎሎ ያርጉትና እንደገና ደግሞ ይሄ ያለፈው ነገር ይታይለታል ገብቶሻል ግን አሁን እንደ አዲስ ልጁንም ለማበረታታት ለምሳሌ ትልልቅ ድርጅት ያላቸው ሰዎች አሉ ትልልቅ ካምፓኒ ያላቸው ሰዎች ስራቸው እንዲተዋወቅላቸው የሚፈልጉ ሰዎች ለዚህ ለልጅ ቢሰጡት ቢያስተዋውቅላቸው ሌላ ሰው ልክ እንደሚያስተዋውቅላቸው ሌላ ፌመሶች እንደሚያስተዋውቁላቸው ይሄ ልጅም ቪዲዮዎቹን ሳይ እንዳለ በጣም ብዙ ቫይራል አለው ስለዚህ ቻሌንጅ ሰጥተውት ቻሌንጅ ሳይሆን ያው ማስታወቂያ ቢያሰሩት የልብስም ሊሆን ይችላል የምግቦችም ሊሆን ይችላል ማስታወቂያ እንዲያሰሩት ድርጅት ያላቸው ሰዎች በዚሁ አጋጣሚ ሰፖርት ቢያረጉት ወንድማችን ከፍቶት እንዳለቀሰ እንባውን ቢያብሱለት እላለሁ ጉዴ እሺ አመሰግናለሁ ሁላችሁ ወንድሜ በመጀመሪያ አይዞ ጎበዝ ወጣት ነህ በርታ እዛ ጋር ትናንት ሁሉ የሚያያቸው እንግዲህ ምን እንደነበሩ ሁላችንም ጠንቅቀን የምናውቀው ነው እኛ ደግሞ በአቅማችን እናግዝሃለን እዛ መድረክ ላይ እንኳን ይሄን ሁሉ አመት የነሱ ታፕታበሮች እነሱን የሚደግፉ የነሱን ፎቶ አንጠልጥለው እንኳን የሚሄዱ ያሉ እዚህ የማዳም ቅመሞች በአብዛኛው እዚህ ቲክታክ ላይ ያሉት እነሱ እንኳን ትናንት ክብር አልተሰጣቸውም ምስጋና አልተሰጣቸውም እና አንተ ላይ ደግሞ የደረሰው ነገር በጣም ያሳዝናል ሁላችንም ኢትዮጵያን ስንባል ዳዎች ነን በዚህ ያህል ደረጃ ሰው እየለዩና አለባበስ እየታየ እንዲህ የሚገለል ከሆነ የሚያሳዝን ነው ምክንያቱም ትናንት እዛ ጋር የምታያቸው እያንዳንዷ በስፖንሰር ለብሳው ላይ መጣች ምን እንደነበረች እናውቃለን ስለዚህ ሁላችሁም ለኛ እኩል ናችሁ ደሃን የማይከበርበት ከሆነ እኛም ደግሞ ፎሎ ያደረግናቸውን ፎሎአቸውን አንስተን ቂጥ መክተት ነው ምንም ችግር የለውም አንተ ግን ከሁሉም በላይ ንጹህ ልብ አለ
ለኛ እንደ እኩል ነው የምናይክ፣ እናግዝሃለን በፈለግከው ነገር ጌምም ታዘጋጃለህ። አሁን ዛሬ ደግሞ የተበደልከውን ነገር ሁሉ በአደባባይ እንድትካስ፣ በአደባባይ ያለቀስከውን በአደባባይ እንድትካስ እኛም የአቅማችንን ሰፖርት እናደርግሃለን። ጌምህን ተጫውት፣ አካውንቱን ፎሎ አድርጉለት፣ አግዙለት። ድሃ የሚገለልበት ነገር የለም። ሁሏም ትናንት ምን እንደነበረች ጠንቅቀን ምናቀን። ስለዚህ ወንድማችን ፎሎ አድርጉት። በርታ፣ አይዞ፣ ከጎንነን፣ ምንም እንዳይሰማ። እሺ የኔ ጌታ አይዞ፣ እንደግፈዋለን። ይመቻል። እሺ አመሰግናለሁ። ፍራዝ የምትናገረው ሀሳብ ካለ ትላንት ልክ እዛ ላይ ተበሳይተህ ተናግረሃል። ዛሬ ተናገር፣ አይዞ። እንግዲህ 7000 ሰው አለ፣ ተናገር። አዎ እኔ ተናግሬያለሁ። ሌላ ምንም የምናገረው ነገር የለኝም ስለ ጆከርዬ። ያው ብቻ ግን አባቴ አብሽር አብሽር፣ አይዞ። ልክ ማንም ደረሰበት ትደርሳለህ። ቦታው ላይ እኔ ስሜትን የተረድቻለሁ። ስሜትን በደንብ ገብቶኛል። ግን እኔ በሚያሳዝን ሁኔታ አንተም ትላንት አሁን ዛሬ የነበርክበት የነበሩ ሰዎች ናቸው በአጠቃላይ ከነሱ ጋር እኩል ቪው ነው። ግን አንተ የጎደለህ ነገር ውስጥ ላይ የጎደለህን ነገር እኔ ገብቶኛል። ሁላችንም እኛ ሄዳ ልጆች እኔ ተበሳይተህ እንደዛ ጅሬተህ ስትሄድ እኔ ውስጤ ወንድ ልጅ እኔ በዚህ ልክ እንትን እንዲላል። አይዞ እነሱ ደረሱበት፣ አንተም ተደርሳለህ። በ24 ሰዓት ውስጥ እነሱ ያገኙትን ነገር ዛሬ 7000 ሰው እያየ ነው። እነሱ ሲሰሩት የነበሩትን ነገር መስራት ትችላለህ። እንደነሱ ቁጭ ብለህ ጌም መጫወት ትችላለህ። ይሄ ሁሉ የምታየው ላይቭ ተጠቃሚ መተው ታብታብ ያደርጉላል። እሺ ጆከር፣ እሺ ማስታወቂያ የሚሰጥን ማስታወቂያ መስራት ያለብን ስትሰራ ሁላችንም ሼር እናደርግላል፣ ዲዊት እና ሪፖስት እናደርግላል። እሺ ጆከር፣ እሺ ማስታወቂያ ማሰራት ቢፈልግ ካለ አገናኙት ጋይስ። ጆከር የድርጅቱ ባለቤት እየመጣ ስለሆነ አንድ እሱም ሁለቱም ይነጋገራሉ። ኦኬ ይምጣ። እኛ ባቀን የማንንም ድርጅት እንዲህ ነው ብለን መውቀስ አንፈልግም። በሱ ምክንያት ሐቁን ይናገር። ከዛ መጠየቅ ካለበት አሁንም ድርጅቱ ነው የሚጠይቀው። ከማንም በላይ ቪው ያለው ይሄ ልጅ ነው። እኛ ያለንባት እዚች ቲክታክ ላይ ማንም መበደል የለበት። ሐቁን ማግኘት አለበት። የለፋበትን መውሰድ ያለበት። ጋይስ በጊፍት ሰፖርት አድርጉት፣ አድርጉት። ሁላችሁም ሰፖርት አድርጉት በጊፍት። በአካውንት ይናገር ይጋሉ ስለሆነ ማገዝ የሚፈልጉ በካሽን መርዳት የምትፈልጉ አግዙ፣ ሰፖርት አድርጉት። ወንድሜ ሲራጅ አካውንት ካለክ ንገረን ቁጥሩን። እሺ አለኝ። እሺ ቁጥሩን ንገረን። እሺ 1000 ቆይ በጊፍት ማገዝ የፈለጋችሁ ገዙት፣ አግዙት። በጊፍት አግዙት ታላችሁትን። እኔ ቴንክ ዩ ዲያስፖራ በተለይ እኔ ትለያላችሁ። እናቴ ትሙት ይሄ ሁሉ ቲክታከር ትላንት እዛ መድረክ የወጣው ሁሉ እንድንበላጠጥ ሱፍ እንዲለብስ እየየን ዘመናዊ መኪና እንድነዳ ያደረገው ዲያስፖራው። ቲክታክ እኮ እኛ አሜሪካ ተዘጋ ቢባል እኮ ሩጠን እኮ ሌላ አፕ ላይ እኮ ሄደናል ጊፍት ፍለጋ። አሜሪካ ተዘጋ ቢባል አንድ ግን ያመሰግናችሁ ሰው በእኔ በጣም ነው ያዘው። ሌቦች ስጡት ጋይስ፣ ያላችሁን ስጡት። በጣም ተመሰግናለን። ቴንኪዩ። ሰፖርት አድርጉት፣ ሁላችሁ ፎሎ አድርጉት፣ ሰፖርት አድርጉት። በጣም እናመሰግናለን። ማስታወቂያ የሚያሰራ ራሱ እዚህ ያላችሁ አካውንት ንገረኝ። 1000 እሺ 1071 71 26 26 17 17 11 3 1071 26 17 11 3 አዎ ተስፋዬ ነው የሚለው። አዎ ተስፋዬ መኩሪያ ነው የሚለው። የራስ አካውንት ነው ወንድሜ? አዎ የራሴ ነው። አዎ አሁን እዚህ ኦልሞስት 7000 ሰው አላችሁ። አሁንም ልነግራችሁ እንፈልገው ነገር ትናንትና እዛ መድረክ ላይ የተሸለማችሁ በላይፍ ስትሪም በምንም ይሁን በሁሉም በቪውም ይሁን
በጣም ብልግና ነው የሰራችሁ። ምክንያቱም እናንተን እንደዛ ደረጃ ላይ ያደረሳችሁ የውጭ ሰው ነው፣ ዲያስፖራው፣ የመዳም ቅመም። አንድ ሰው እዛ ላይ ወጣችሁ ግን የነሱን ስም የጠራችሁ አንድም የላችሁ። ብልግና ነው ያሳያችሁ፣ ብልግና ማለት ነው። አካውንቱ ፒን መደረግ አይችልም። ነገር ግን ከታች እየተጻፈላችሁ ነው ጋይስ፣ ከታች እየተጻፈላችሁ ነው። ይሄው እዚህ ጋር በቃ መሲ ጽፈዋለች። መሲ ጋር አለላት። መሲ አንድ ጊዜ በትልቁ አድርገኝማ። ይሄው ሰፖርት ማድረግ አሽታቀዬ እናመሰግናለን። ቴንክ ዩ ጊፍት የምትሰጡት አሽትዬ የእኔ እናት እናመሰግናሉላት። እናመሰግናለን አሽታቃ። ቴንክ ዩ በጣም ቴንክ ዩ ጋይስ። እንደዚህ ስለማይዘጋ ከዚህ ላይ የወሰዳችሁ አካውንቱን ሰፖርት ማድረግ የምትፈልጉ ታርጉ። ሰፖርት ፒን አይደረግም። አንቺ ጂል እዚህ ጋር ፒን አይደረግም። ካላስ ፒን አይደረግም። ይሄው እኔ ፕሮፋይል ላይ ያለላችሁ ተስፋዬ ማሪ እንደዚህ ያውቀው ያለ ጋይስ ሌትስ ጎ። አንደኛ ፎሎ አርጉት፣ በጊፍት ሰፖርት አርጉት፣ እንዲሁም ደግሞ አካውንቱ ላይ የቻላችሁን ነገር አስገቡለት። ቢካዝ ሰው ለመርዳት ሰው መሆን ብቻ በቂ ነው። ጀስት እኛ ላይ እንትን እያደረግነው ነው። አይዞ በቃ አለን እያለው እንጂ እየረዳ ነው አይደለም። እሱ ችግር አለው፣ መስራት ይችላል፣ ገና ወጣት ነው። ግን በቃ አለን አይዞ ለማለት ያክል ነው። እሺ ጋይስ፣ ለሌላ አይነት አይደለም። ተበድሎ ተገፍተዋል፣ በማጣቱ ተበድሎ ተገፍተዋል። ፎሎ አለው አግኝቷል። ግን ቦታው ላይ እነሱ በገንዘብ ሂደው ያገኙበት ቦታ ላይ መድረስ ስላልቻለ አልቅሶ ነው ይሄ ወንድ ልጅ አደባባይ ላይ እንደዛ ህዝብ ፊት አልቅሶ ሲሄድ ስላመመን ብቻ ነው። ሰፖርት ሲቀጥል ደግሞ ጆከር አሁን ፓስታው ማስታወቂያው ይምጣ፣ ችግር የለም። እኛ መጠየቅ የምንፈልገው እሱን ነው። ያለበተቀል ይዘራጠጣል፣ ምን ችግር አለ? ማስታወቂያ ማሰራት የምትፈልጉ ካላችሁ ራሱ ደግሞ አሰራ። ማስታወቂያ ማሰራት የምትፈልጉ ካላችሁ ሳሪ አንድ ነገር ተናገር ይሉታ አንድ ደቂቃ እሺ ሱራፊል አይዞህ። በነገራችን ላይ ያነባህትን ባቼ እንባህ ዘለላ ሁላችንም በቃ ውስጣችንን ረብሾናል። በቃ የሆነ ሴራ እንዳለ ሁላችንም አዝነን ነው ዛሬ ጠርተን እዚህ ሚዲያ ላይ ልናናግርህ ይፈልጋል።